इंसाफ नहीं, इंसाफ करने आया। ሰላም ጤና ይስጥልን ቤተሰቦች። ያው እንግዲህ በጣም የሚጠበቀው ቀን ደርሷል። የኢድ ቀን ዘንድሮ በኢዱ ይጠበቃል። ከዛ በተጨማሪ ደግሞ የሰልማን ካን ለኢድ የሚለቀቀው ሲከንደር የተሰኘው ፊልምም የሚለቀቅበት ቀን ስለሆነ በጣም ለየት ያድርገዋል። በጣም ምርጥ ኢድ እንደሚሆን እርግጠኛ ነኝ። እንዲሁም ደግሞ ለሰልማን ካን አድናቂዎች በጣም ትልቅ ቀን ነው። ምክንያቱም ሲከንደር የተሰኘው ፊልም ያው ገና ይሰራል ከተባለ ጀምሮ ከርዕሱ ጀምሮ በጣም ብዙ ሰው ኤክስፔክት ያደረገው የነበረ ፊልም ነው። እንዲሁም በ2025 ደግሞ ከተሰሩ ፊልሞች ውስጥ በጣም በትልቅ በጀት ወይም በከፍተኛ በጀት የተሰራ ፊልም ነው። መጀመሪያ አካባቢ የፊልሙ በጀት 400 ከሮር አካባቢ የተባለ ነበር። አሁን ደግሞ ጎግል ላይ 200 እያለ ነው እና እቺ ነገር ሰላር ላይም አይተናት ነበረ። ብቻ ምን እንደሆነ ባላቅም በጀቱ መጨረሻ ላይ ቀንሶ ነው ወይስ ክፍያውን ትቶ ወደ ፐርሰንት ገብቶ ይሆን ሰልማን የሚለውን እሱም ባላቅም፣ አሁን እንግዲህ ያሉንን አሉ ብለን ከመናገር ውጭ ምንም አማራጭ የለንም። ለምን ለማጣራት ጊዜው ረፍዷል። ኦልሬዲ ፊልሙ ሊለቀቅ ነው እና ምን ለማለት ነው ባጭሩ በነገው ዕለት ፊልሙ ለእይታ ሊበቃ ነው። ስለዚህ አድቫንስ ቡኪንጉ በጣም ተጧጥፎ እየቀጠለ ያለው መጀመሪያ ቀን ላይ በጣም ትልቅ አቀባበል ነበረው። ሁለተኛ ቀን ላይ ትንሽ ቀዝቀዝ ብሏል። ሶስተኛ ቀን ላይ ቀዝቀዝ ብሎ ነበር። ዛሬ ላይ አይሚን ትናንትና ማለት ነው እና በእነሱ የትላንትና እንትን ብናይ በጣም አሪፍ ሄዷል። ወይም ደግሞ እስካሁን ድረስ ኢቨን ቦክስ ኦፊስ ላይ ያሉ ፊልሞች ራሱ ከሚሰሩት ገንዘብ በላይ በአድቫንስ ቡኪንግ ሲከንደር እንደሰራ ያረጋገጠበት ሁኔታ ነው ያለው። ይሄ ደግሞ ለፊልሙ በጣም ትልቅ ስኬት ነው። በተለይ ደግሞ ነገ በፊልሙ ለእይታ በሚበቃ ሰዓት ላይ በጣም ከፍተኛ ቁጥር ያለው ማህበረሰብ ወይም ፊልም ወዳዱ ህብረተሰብ ወደ ሲኒማ ቤት በሚፈልስ ሰዓት ላይ ትልቅ ገንዘብን ይሰራል ተብሎ እየተጠበቀ ነው ያለው። ሲከንደር እንግዲህ የመጀመሪያ ቀን ቢያንስ ከ80 እስከ 100 ከሮር ይሰራል ተብሎ ይጠበቃል። ከ800 ሚሊዮን የህንድ ሩፒ እስከ 1 ቢሊዮን የህንድ ሩፒ ይሰራል ተብሎ ይጠበቃል። ምናልባትም ከዛ በላይ ሊሰራ ይችላል። ከዛ በኋላ የፊልሙ ኮንቴንት እንግዲህ በጣም ወሳኙ እሱ ነው። እስካሁን ትሬለሩ ላይ ያላሳዩን አንድ ኢሞሽናል ሲን አለ። ያቺ ሲን የፊልሙ ፕላስ ፖይንት ሆናለች ቢያስባለሁ። ለምን በቀጣይ ፊልሙ ከታየ በኋላ በጣም ትልቅ ተመልካችን ሊጋብዝ የሚችል ከፍተኛ ኢሞሽንን ያጨቀ አክሽን ፊልም ይሆናል የሚለው ግምት በዛ ያለ ነው። እንዲሁም ሰልማንም እንደዚሁ ከአሚር ጋርና ከዳይሬክተሩ ጋር ያደረገው እንትን በእርግጥ እሱ ተርጉሜ ላቀርብላችሁ ነበር። ኮፒራይት ፈርቼ ነው ኮፒራይት ያዛገኝ አይደለ ለዛ ነው እንጂ ከአሚርና ከያርቡል ጋዱስ ጋር ያደረገው ስለ ፊልሙ ያወራው እንትን ነው። ገጅኒ ሚት ሲከንደር ብሎ ያቀረቡት ቪዲዮ ላይ ሲናገር እንደሰማሁት ከሆነ በጣም በባልና በሚስት መሃል እንዲሁም ቆየት ብሎ ባል ወደ ቤቱ ሲመለስ ያለ ኢሞሽንን የሚያሳይ ከባድ ሲን ነው ብሏል። ኤያርቦል ጋዶስም ደግሞ የሆነ ቦታ ላይ ዳያሎጉን ሳይናገር ሰልማን የሚያለቅስበትና ኢሞሽን ያመጣበት መንገድ እጅግ በጣም ተደንቄበታለሁ ያለው ደግሞ ይሄ እነዚህ እንግዲህ ፊልሙ ላይ በጣም ከፍተኛ ፖይንት ይኖራቸዋል ወይም ደግሞ ትልቅ ፖይንት ይኖራቸዋል ተብሎ የሚታሰቡ ፓርቶች ናቸው። ደርሷል እንግዲህ አሁን ከመገመት ወጥተን አይተን ለማውራት አንድ ቀን የቀረን ኢንሻአላህ። ነገ እንግዲህ በኢድ ቀን ፊልሙ ፋብሎ ይታያል። ከዛ በኋላ የሚኖረው አቀባበል ምን ይመስላል የሚለውን ደግሞ እየመጣሁኝ እንደዚህ ያቀርብላችኋለሁ። ሰፖርት አድርጉ። ለማንኛውም በአድቫንስ ቡኪንግ የመጀመሪያ ቀን ላይ 19.16 ከሮር የሰበሰበ ሲሆን በህንድ ውስጥ ማለት ነው ለመጀመሪያ ቀን ብቻ ማለት ነው። እንዲሁም ደግሞ ለሰኞም ይቆረጣል። ምክንያቱም ሰኞም የኢድ እረፍት ስለሆነ ሁለተኛ ቀን ላይ አሪፍ ቡክ አድርጓል። ለሁለተኛ ቀን 11.37 ከሮር መሰብሰብ ችሏል። ይሄ በራሱ በጣም አሪፍ ነው። በአሁኑ ሰዓት ላይ ቦክስ ኦፊስ ላይ የወጣ ፊልም እንኳን 11.37 ከሮር እየሰራ አይደለም ያለው። ስለዚህ ኦል ኢንዲያ ቡክ አንድ ላይ እንግዲህ 30.53 ከሮር የደረሰ ሲሆን ይሄ እንግዲህ ኦል ኢንዲያ ቡክ ነው ለሁለቱ ቀን አንድ ላይ ሲደመር ማለት ነው። ከዛ ሌላ በጣም በሚገርም ሁኔታ ኦቨርሲስ ማርኬት ላይ ከህንድ ውጭ ባሉት ሀገራት ላይ 18.64 ከሮር መሰብሰብ ችሏል። ይሄ አድቫንስ ቡኪንግ ኦቨርሲስ ብቻ ማለት ነው። 18.64 ከሮር መሰብሰቡ እጅግ በጣም አሪፍ ነው። አንድ ላይ ሲደመር 49.47 ከሮር ደርሷል ማለት ነው። የሰልማን ካን ሲከንደር የተሰኘው ፊልም በአድቫንስ ቡኪንግ 49.17 ከሮር ከሰራ 80 ከሮር ኦፕኒንግ ዴይ መስራት ይችላል የሚለው እንግዲህ እርግጠኛ ሆነን የምንናገርበት ሆነ ማለት ነው። ማለት ይመስለኛል። ማለት እኔ እንደ ራሴ
ስለ ፊልሙ ያለው ሃይፕ በጣም ከፍተኛ ነው። በትሬለሩ ዙሪያ የተለያየ አስተያየት ቢሰጥም ግን ወጣም ወረደም ፊልሙን የመጀመሪያ ቀድማ ማንም ያየዋል፣ ይታያል። ከዛ በኋላ ነው የፊልሙ ኮንቴንት ምን ይመስላል የሚለው ምን ያህል ርቀት ይሄዳል የሚለውን የረጅም ርቀት ፈረስ ነው ወይስ በአጭር ርቀት ይቀጫል የሚለውን የምናየው ወይም የምናውቀው ነገ ነው። ስለዚህ ግን አሁን ላይ ባለው ትሬንድ ስናየው ኦፕኒንግ ዴይ ቫሊዩ አለው። የመጀመሪያ ቀን ላይ ኦፕኒንግ ዴይ ላይ ከፍተኛ ገንዘብ ያስመዘገበ ፊልም በጣም ብዙ አድናቂ ይኖረዋል፣ ወይም ደግሞ ብዙ ሰው በአፉ ይመሰክርለታል። ያ ደግሞ ምን ያደርገዋል? የፊልሙን ተመልካች ስሜት ስለሚያነሳሳው በቀጣይ ቀናት ብዙ ሰዎች እንዲያዩ ይጋብዛል ማለት ነው። ስለ ፊልሙም ሪቪው ምን ይባላል የሚለውን እንግዲህ እናያለን። ገና እንግዲህ አንድ ቀን ትታገሱኛላችሁ። ነገ የቦክስ ኦፊስ ሪፖርቱንም ሪቪውንም ላቀርብላችሁ አልችልም። ከነገ ወዲያ ግን ሁለቱንም አቀርብላችኋለሁ። ምክንያቱም ነገ በዓልም አይደለ። ስለዚህ በበዓል ቀን ቢያንስ እንኳን ልዝለላችሁ ማለት እስካሁን ደስ ታግሳችሁኛል። አንድ ቀን እዘላችኋለሁ፣ ግን ዞሮ ዞሮ አቀርብላችኋለሁ። ካለፈ በኋላም በዕለቱ ምን አይነት ክስተት ተፈጥሮ ነበር ወይም ምን ይመስል ነበር የሚለውን በአጠቃላይ አንድ ላይ ሰብሰብ አድርገን የምናይበት ደግሞ ሌላ ፕሮግራም አቀርባለሁ። ለማንኛውም ሰልማንና ኢድ የምትለው ፕሮግራም እንዴት ነው? ተመቻችሁ? ወደዳችሁት? እኔ በጣም ደስ ብሎኝ ነው የሰራሁትኝና ስታዩትም ያንን ፊሊንግ ከኔ ጋር ሼር እንደምታደርጉ እርግጠኛ ሆናለሁኝ። ለማንኛውም ሁላችሁም እንኳን አደረሳችሁ፣ ለዚህ ቀን እንኳን አደረሳችሁ። በአጠቃላይ ሙስሊም የሆናችሁ እንኳን ለኢዱ ወይም ጾሙን በሰላም እንድትፈቱ አላህ በሰላም እንኳን አደረሳችሁ። ጾማችሁ ጸሎታችሁን አላህ የሚቀበላችሁ ያድርግላችሁ። ሌሎቻችሁ ደግሞ በአጠቃላይ እንኳን ለዚች ቀን በሰላም አደረሰን። ሁላችንም በሰላምና በፍቅር እዚህ ቀን ላይ ስለደረሰን ፈጣሪያችንን ቀና ብለን ጎንበስ ቀና ብለን ልናመሰግነው ይገባል። ኢድ ነው፣ አረፋ ነው፣ ፋሲካ ነው ምናምን ከሚለው ውጪ ለቀኑ መድረስ ባዲው አለው፣ ዋጋ አለው። በምን እንግባባ እንጂ በምን እንባለማ ብዙ ምክንያት ይሰጡናል። አንሰማም፣ የሚያባላንን አንሰማም፣ የሚያግባባንን ነው። እስቲ ብዙ ምክንያት ጥሩ፣ ግን በአንዱ አፋቅሩኝ ብሏል። የሚያፋቅር አይነግርህም። ለምን? አድማጭም የለውም፣ እሱም ጥቅም የለውም። ስለዚህ እኛ እየተግባባን እየተፋቀርን በቦሊውድ ምክንያት እየተግባባን እየተስማማን እየተፋቀርን ፍቅራችንን ወደፊት ይዘን እንሄዳለን። ነገ ስናወራ የመባላት ታሪክ አይሆንም፣ የፍቅር ታሪክ ነው ነገ ሲወራ የሚያምረው ወይም ታሪክ ሆኖ የሚቀመጠው። ለማንኛውም አመሰግናለሁኝ፣ ወዳቸዋለሁኝ። መልካም ጊዜ። ጉድባይ። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय।